የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች እንደምን አላችሁ? ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎች አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮ ኒውስ ልዩ መረጃዎች ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያም አርዕስተ ዜናዎችን አስቀድማለሁ። በአዲስ አበባ የትግራይ ጊዜያዊ አስተዳደር እንደ አዲስ መመስረቱ ተሰማ። ምክር ቤቱን የመሰረቱት አቶ ጌታቸው ረዳና እነ ጄኔራል ጻድቃን ገብረትንሳኤ ናቸው። አቶ ጌታቸው ረዳ በቅርቡ ወደ መቀለ እንገባለን ሲሉም ሌተናል ጄኔራል ጻድቃን ገብረትንሳኤ ደግሞ በትግራይ አሁን ላይ ጦርነት ሊያስደርጉ ያሰቡ ህገወጥ ኃይሎች አሉ፣ እንታገላቸዋለን ብለዋል። በዝርዝር የምናየው ቀዳሚ ጉዳይ ነው። በአማራ ክልል ጎንደር፣ ወሎና ሸዋ የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ መቀጠሉ ተሰምቷል። የብልጽግና አገዛዝ በክልሉ በርካታ አካባቢዎች ያልተቋረጠ የድሮን ስምሪት አድርጓልም ተብሏል። በተመሳሳይ በምዕራብ ኢትዮጵያ አገዛዙ ጦርና ታጣቂዎች መካከል ለተከታታይ ቀናት በቀጠለው ውጊያም በርካታ ሰላማዊ ሰዎች መገደላቸውን የመረጃ ምንጮቻችን ተናግረዋል። በዝርዝር የምናየው ሌላኛው ጉዳይ ነው። አገዛዙ በቢሸፍቱ የተቃውሞ ሰልፍ ያደረጉ የጦር ሰራዊቱ አባላት ማሰሩ ተሰማ። የአገዛዙ ጦር ሰራዊት በመሬት ክፍያና በጥቅማ ጥቅም ጥያቄ ሰልፍ በወጡ የአካል ጉዳተኞች የቀድሞ አባላቱ ላይ በሕግ እንደሚጠይቅ ማስጠንቀቁ ተከትሎም አሁን ላይ በርካቶች ታስረዋል። ሜጀር ጄኔራል እንዳልካቸው ወልደ ኪዳን በገፊዎችና በቀስቃሾች ሌላ ዓላማ ከኋላቸው በተሰለፉ ኃይሎች ሰልፍ ወጥተዋል ሲሉ ወንጅሏቸዋል። በዝርዝር የምናየው ሌላኛው ጉዳይ ነው። ቀይ ባህር ላይ የሚደረግ የትራንስፖርት እንቅስቃሴና የወደብ ትስስርን የተመለከተ ስምምነት የተፈራረሙት ግብጽና ኤርትራ የቀይ ባህር ጉዳይ የሚመለከተው የቀይ ባህር ጠረፍ ሀገራትን ብቻ እንደሆነ ገልጸዋል። በአስመራ የተደረገው ይህ ስምምነት በአሁኑ ሰዓት በቀጠናው ላይ ያለውን ጦርነትና ሊካሄድ የታሰቡ ግጭቶችን መሰረት ያደረገም ነው ተብሏል። ዝርዝሩን ትሰሙታላችሁ። የአሜሪካው ፕሬዝዳንት ትራምፕ ኢራን ላይ ሊወሰዱ ስለሚችሉ ወታደራዊ አማራጮች በሲቹዌሽን ሩም ሊሰበሰቡ መሆኑ ተሰምቷል። ኢራን ደግሞ ኢራን የሚማበልጸግ መብቷ ላይ እንደማትደራድር ወይም ከአቋሟ ፈቀቅ እንደማትል ገልጻለች። በሌላ በኩል የአሜሪካ አጋር የሆነችው እስራኤል ከኢራን ጋር ለሚደረግ ሌላ ዙር ጦርነት እየተዘጋጀች መሆኑ ተሰምቷል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች አብራችሁ ውስጥ ቆዩ። እነዚህና ሌሎች ትሰማላችሁ። መልካም ቆይታ ያውላችሁ። በአዲስ አበባ ከተማ የትግራይ ጊዜያዊ አስተዳደር ምክር ቤት መመስረቱ እያነጋገረ ነው። ምክር ቤቱን የመሰረቱት አቶ ጌታቸው ረዳና እነ ጄኔራል ጻድቃን ገብረትንሳኤ ናቸው። ህወሓትን የሚመሩት እነ ዶክተር ደብረጽዮን ገብረ ሚካኤል የጊዜያዊ አስተዳደር ፕሬዝዳንት አድርገው በአብይ አህመድ የተሾሙትን ሌተናል ጄኔራል ታደሰ ወረደን ከስልጣን አውርደው አሮጌ ምክር ቤታቸውን ወደ አዳራሽ መልሰው በፕሬዝዳንትነት ተሹመው ክልሉን መቆጣጠራቸው አነጋጋሪ ነው። በቀጠለበት ሁኔታ እነሱን ለመተካት ያለመ ሌላ አስተዳደር በአዲስ አበባ እየተመሰረተ ነው። በትግራይ ክልል የተፈጠረው የፖለቲካ ትርምስ ተከትሎ ነገሮች በፍጥነት እየተለዋወጡ ሲሆኑ በመከፋፈላቸውና ስልጣን እንደ ግብ በመቁጠራቸው ፖለቲከኞችና ወታደራዊ አመራሮች አሁንም በተለያዩ ጎራዎች ተሰልፈው እየተራጁ ይገኛሉ። ከነዚህ ጎራዎች መካከል በጄኔራል ጻድቃን የሚመራው አንዱ ጎራ ሲሆን በአቶ ጌታቸው ረዳ የሚመራው ደግሞ ሌላ ጎራ አዲስ አበባ ላይ በአንድ አዳራሽ ሲነጋገሩና ሲወያዩ የጊዜያዊ አስተዳደር ምክር ቤትም ሲመሰርቱ ታይተዋል። ትግራይን ለመያዝና ለማስተዳደር ዋና ዓላማ ያደረገ ነው የተባለው ይህ ቡድን በትላንትናው ዕለት ጊዜያዊ ምክር ቤቱን በይፋ መሰረቱና ሌሎች አጋሮችን ማካተቱን አስታውቋል። ይህ የጊዜያዊ አስተዳደሩ ምክር ቤት ምስረታ ብዙዎችን እያነጋገረ ጉዳይም ሆኗል። ስምረት፣ ባይቶናና አረና ትግራይ፣ ትንሳኤ ሰባ እንደርታና ቃንጭ ሀቂ የተባሉ 5 የፖለቲካ ፓርቲዎች እንዲሁም በአፋር ክልል የሚንቀሳቀሱ የሀራ መሬት ተዋጊ ወታደራዊ ክንፍን በማድረግ በአዲስ አበባ የተቋቋመው አዲሱ የትግራይ ሰላምና ለውጥ ምክር ቤት ትላንት ግንቦት 9 ቀን 2018 ዓ.ም በይፋ የተመሰረተ ሲሆን የምስረታ ጉባኤውን የተሰኘውን ጉባኤውን ትላንት አካሂዷል። አስቀድሞ የሀራ መሬት ኃይሎች በእናቱ ጌታቸው ረዳና በነ ጄኔራል ጻድቃን ገብረትንሳኤ ስር ሆነው በአብይ አህመድ የብልጽግና አገዛዝ ድጋፍ የሚደረግላቸው መሆኑን በመጥቀስ ክስ ሲቀርብባቸው የቆየ ቢሆንም በእናቱ ጌታቸው ረዳ በኩል ግን በእኛ ስር አይደሉም፣ ደግፋቸውም አሁን ላይ እውቅና ነው የምንሰጣቸው የሚል ምላሽ ሲሰጥ ቆይቷል። በአማራ ክልል የአማራ ህልውና ውጊያ ላይ ከአገዛዙ ጦር ጋር ተሰልፈው እየተዋጉ ነው በሚል በአፋብን ክስ ሲቀርብባቸው የነበሩት እነዚህ የትግራይ ኃይሎች አሁን ላይ በጄኔራላቸው በኩል የምክር ቤቱ አባል መሆናቸውም ተነግሯል። በምክር ቤቱ ምስረታ ላይ ንግግር ያደረጉት የብልጽግናው ጠቅላይ ሚኒስትር የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ በትግራይ ክልል ያለው ሁኔታ በአጭር ጊዜ ውስጥ መፍትሄ ሊበጅለት እንደሚገባ ሲጠቅሱ አዲሱ ምክር ቤት በአጭር ጊዜ ውስጥ ወደ መቀለ እንደሚገባም ሲናገሩ ተደምጠዋል። ክልሉን የማስተዳደር ሚናውን የሚወጣው በህዝብ የተመረጠ መንግስት እስኪመሰረት ብቻ ነው ማለት ጊዜያዊ ስልጣን ይዞ የሚቆይ ምክር ቤት መመስረታቸውን ሲናገሩ ሰምተዋል።
አቶ ጌታቸው ረዳ ማይረቡና ለፍስፍስ ሲሉ የገለጿቸው ዶክተር ደብረጽዮን ገብረ ሚካኤል ማስወገድና እንደሚፈልጉና ህዝቡ ስልጣኑ እንደሚቆጣጠር ነጻነቱን ሁሉ በእጁ እንደሚገኝና የህዝቡ ፍላጎትም ከነሱ ጋር እንደሆነ ሲናገሩ ተደምጠዋል። ሌላኛው በመድረኩ ላይ ንግግር ያደረጉት ሌተናል ጄኔራል ጻድቃን ገብረትንሳኤ ከህግ አሰራር ውጭ የሚደረጉ ማንኛውም የኃይል እንቅስቃሴዎች በትግራይ ህዝብ ላይ ተጨማሪ መከራና መገለል ከመጋበዝ ባለፈ የሚያመጡት አዎንታዊ ለውጥ እንደሌለ እወቁልኝ ብለዋል። ጄኔራል ጻድቃን ይህን አዲስ የተመሰረተው ምክር ቤት ለትግራይ ህዝብ አዲስ ተስፋና መተንፈሻ መድረክ ነው ሲሉም ተሰምተዋል። ምክር ቤቱ የተቋቋመ አሮጌውና የተከፋፈለ የፖለቲካ አካሄድ በመቀየር ሁሉንም የትግራይ የሀሳብ ኃይሎች የምሁራን ወጣቶችና የፖለቲካ ስብስቦችን ወደ አንድ የጋራ መድረክ ለማምጣት በማለም ነው ብለዋል። ለዚህም የሰላም የለውጥ ጉዞ ስኬታማነት ራሳቸው ሙሉ በሙሉ በመስጠት በጽናት እንደሚሰሩ ተናግረዋል። ሌተናል ጄኔራል ጻድቃን ገብረትንሳኤ የሰላምና የለውጥ ጉዞ ቢሉም እንዴት አድርገው ደብረጽዮን ገብረ ሚካኤል የያዙትን የክልሉን ምክር ቤትና አጠቃላይ ስልጣን ሊያስወግዱ እንደቻሉ ግን አልተናገሩም። ምንም እንኳን ጄኔራል ወታደራዊ ቢሆኑም የሰላም ጦርነት ለማካሄድ እየተዘጋጁ እንደሆነም ሲነገር ቆይቷል። የፖለቲካ ውጥረቱ እየተባባሰና እየጠነከረ በመጣበት የትግራይ ክልል ሁኔታ ላይ ይህ ውሳኔ መሰማቱ አሁን ላይ ስልጣኑ የተቆጣጠረው ህወሓትና በአዲስ አበባ የተመሰረተው ምክር ቤት ከብልጽግና አገዛዝ ከሀራ መሬት ኃይሎች ጋር በመሆን ወደ ውጊያ እንደሚገቡ ተሰግቷል። በአሁኑ ሰዓት በክልሉ የሚደረገው እንቅስቃሴ የፕሪቶሪያ ስምምነትን የብልጽግና አገዛዝ ማፍረሱ ተከትሎ ከስምምነቱ በፊት የነበረው የአጠቃላይ ተመርጫለሁ የሚለው መንግስት ሙሉ ለሙሉ ተቆጣጥሯል። በዚህም ታዲያ ከተለያዩ የአካባቢው ኃይሎችና ከሌሎች ክልሎች ጋር ትብብሮች እየፈጠረ ሲሆን የብልጽግና አገዛዝ ሀሳቦቻችንና ጥያቄዎቻችን የማይመልስ ከሆነ የሚመጣብንን ሁሉ እንመክታለን፣ የትግራይን መንግስት እናስቀጥላለን ሲሉ መናገራቸው ይታወሳል። በአማራ ክልል ጎንደር፣ ወሎና ሸዋ የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል ውጊያ መቀጠሉ ተሰምቷል። የብልጽግና አገዛዝ በክልሉ በርካታ አካባቢዎች ያልተቋረጠ የድሮን ስምሪት አድርጓል። በምዕራባዊ ኢትዮጵያ በአገዛዝ ጦርና በታጣቂዎች መካከል ለተከታታይ ቀናት በቀጠለው ውጊያም በርካታ ሰላማዊ ሰዎች መገደላቸውን የመረጃ ምንጮች ተናግረዋል። በዛሬው ዕለት ግንቦት 10 2018 ዓ.ም በአማራ ክልል ጎንደር ቀጠና አብናት ወረዳ ከጠዋት ጀምሮ ከባድ ውጊያ ተከፍቷል ሲሉ የኢትዮኒውስ የፋኖ የመረጃ ምንጮች ተናግረዋል። የፋኖ ኃይሎች በወረዳው ወታደራዊ ካምፕ ላይ በከፈቱ ውጊያ በርካታ የአገዛዝ ወታደሮች መገደላቸው የተሰማ ሲሆን ካምፕ ላይ የተከፈተውን ተኩስ ተከትሎ በተደረገው ውጊያ በተለይም የሚኒሻ አባላቱ ከፍተኛ ጉዳት ደርሶባቸዋል ሲሉ ነው የመረጃ ምንጮች የተናገሩትም። በተያያዘም በዞኑ ጉና ቀጠና ከጋይንት ወለላ ባህር እስከ ስማዳ በጉዞ ላይ በነበረ የአገዛዝ ጦር ላይ የፋኖ ኃይሎች ድንገተኛ ውጊያ ከፍተዋል ተብሏል። ስንቅና ትጥቅ ይዞ በተሽከርካሪ ሲጓዝ የነበረው የአገዛዝ ጦር በጥቃቱ ከፍተኛ ጉዳት ደርሶበታል ያሉት የመረጃ ምንጮች ጥቃቱን ተከትሎ የአገዛዝ ጦር ሎጂስቲክስ በፋኖ ኃይሎች ተወስዷል ብሏል። በአካባቢው የአገዛዝ ጦር ላይ ተመሳሳይ ጥቃት ሲከፈት ይህ የመጀመሪያው አለመሆኑን ነው የመረጃ ምንጮቻችን ጨምሮ የተናገሩትም። ባለፈው ሳምንት ውጊያ ባልተለየው የደቡብ ጎንደር ዞን በተከታታይ የድሮን ቅኝት እየተደረገ ይገኛል ያሉት የመረጃ ምንጮች በተለይም ደብረታቦር ዙሪያ፣ ማህደረ ማርያም፣ እስቴም፣ አንዳቤት፣ ስማዳም፣ እብናት፣ ጋይንትና ሌሎች አካባቢዎች በዛሬው ዕለት የድሮን ቅኝት መቀጠሉን ተከትሎ ነዋሪዎች ስጋት ላይ ወድቀናል ብሏል። በክልሉ በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ በወሎ ቀጠና ያቀጠለ ሲሆን ትላንት ግንቦት 9 2018 ዓ.ም በሰሜን ወሎ ዞን ሀብሮ ወረዳ ጊራና ከተማ የፋኖ ኃይሎች በከፈቱት ውጊያ ከ25 በላይ ያገዛዙ ሚኒሻ አባላት የሚሞትና የአካል ጉዳት ደርሶባቸዋል ተብሏል። በተለይም በርካቶች የተጎዱ ሲሆን በጊራና ከተማ መሃል አምባ አካባቢ በነበረው ውጊያ ነው ሲሉም የፋኖ የመረጃ ምንጮች ተናግሯል። የአገዛዙ ጦር የፋኖ ኃይሎች ውጊያ ተከትሎ ከመርሳ ከተማ ኒኒበር አቅጣጫ ከባድ መሳሪያ በመተኮስ በሰላማዊ ሰዎች ላይ ጉዳት ማድረሱም ተሰምቷል። በምዕራብ ወሎ ቀጠና ወግዲ ወረዳ 2 ወታደራዊ ካምፖች ላይ የፋኖ ኃይሎች ጥቃት ማድረሳቸውን በተመሳሳይ አስታውቀዋል። የፋኖ ኃይሎች በወግዲ ወረዳ ሸመኔ በተባለ አካባቢ በሚገኙ 2 ወታደራዊ ካምፖች ላይ በከፈቱት ጥቃት በርካታ የአገዛዙ ወታደሮች መገደላቸውን አፋብን ምኒልክ ይፋ አድርጓል። አፋብን በአገዛዙ ወታደራዊ ካምፖች ላይ በተከፈተው ጥቃት ጉዳት የደረሰባቸው የአገዛዙ ጦር አባላት 35 ናቸውም ብሏል። በተመሳሳይ በክልሉ ሸዋ ቀጠና ደብረ ብርሃን ከተማ ዙሪያ ሲያደብርና ዋዩ ወረዳ ለሰዓታት በተደረገ ውጊያ ሰብአዊና ቁሳዊ ጉዳት ተመዝግቧል ሲሉ የመረጃ ምንጮች ተናግረዋል። ውጊያው የተደረገው በወረዳው ሞዬ አማን ጉልት በተባለ አካባቢ መሆኑን የመረጃ ምንጮቻችን ናቸው የተናገሩት። በተያያዘም በአገረ ማርያም ከሰም ወረዳ በአገዛዝ ጦር የአየር ወለድና ኮማንዶ እንዲሁም በፋኖ ኃይሎች መካከል ውጊያ መደረጉ ታውቋል። የፋኖ ኃይሎች በቀጠናው በቀጠለው ውጊያ 2 የአገዛዝ ጦር የአየር ወለድ ኮማንዶ አመራሮች ተቀላቅለውናል ሲሉ አስታውቀዋል።
ይህ በእንዲህ እንዳለ በምዕራብ ኢትዮጵያ በአገዛዝ ጦርና በታጣቂዎች መካከል ለተከታታይ ቀናት በቀጠለው ውጊያ በርካታ ሰላማዊ ሰዎች መገደላቸውን የመረጃ ምንጮቻችን ተናግረዋል። በምዕራብ ኢትዮጵያ መተከል ዞን ዳንጉር ወረዳ በአገዛዝ ጦርና በአካባቢው በሚንቀሳቀሱ ታጣቂዎች መካከል ከግንቦት 8 2018 ዓ.ም ጀምሮ ለተከታታይ ቀናት ውጊያ መቀጠሉን ነው የኢትዮኒውስ የመረጃ ምንጮች የተናገሩት። በተለይም በዳንጉር ወረዳ ጅራሲስ የተባለ አካባቢ በተደረገ ውጊያ ከፍተኛ ጉዳት ደርሷል ተብሏል። ከቀናት በፊት በቤኒሻንጉል ጉሙዝ ክልል ከሱዳን ታጥቀውና ተደራጅተው የመጡ ኃይሎች አሉ በሚል አገዛዙ ወታደራዊ ዘመቻ እንደሚያደርግ የመረጃ ምንጮቻችን ጠቅሰን መዘገባችን ይታወሳል። አሁን ላይ ታዲያ በክልሉ ሸርቆሌ፣ ኩርሙክና ዳንጉር በታጣቂዎችና በአገዛዝ ጦር መካከል ውጊያ ተከፍቶ ይገኛል ሲሉን የመረጃ ምንጮች የተናገሩት። በተለይም በዳንጉር ወረዳ ኦሸንክ በተባለ አካባቢ ከታጣቂዎች ጋር ግንኙነት አላችሁ በሚል የአገዛዝ ጦር ሰላማዊ ሰዎችን ገድሏል ሲሉም የመረጃ ምንጮች ተናግረዋል። አገዛዙ በቢሸፍቱ የተቃውሞ ሰልፍ ያደረጉ የጦር አባላቱን አሰረም። የአገዛዙ ጦር ሰራዊት በመሬትና ክፍያ በጥቅማ ጥቅም ጥያቄ ሰልፍ በወጡ የአካል ጉዳተኞች እንዲሁም የቀድሞ አባላት ላይ በሕግ እንደሚጠይቅ መዛት ተከትሎ አሁን ላይ እርምጃ መውሰድ ቀጥሏል። የአገዛዙ ሜጀር ጄኔራል እንዳልካቸው ወልደ ኪዳን በገፊዎችና በቀስቃሾች ሌላ ዓላማ ተሰልፈዋል ማለት ከሷቸዋል። በአፈሳና በተለያዩ ማታለያዎች ለሀገር ውስጥ ውጊያ ያሰልፋቸው የሰራዊት አባላት የጥቅማ ጥቅም ጥያቄ ማቅረባቸውና ሰላማዊ ሰልፍ ማድረጋቸው እያነጋገረ ሰንብቷል። በተለይም ከሰራዊቱ ሲገለሉና ጉዳት ሲያጋጥማቸው ከፍተኛ መገፋትና በደል የሚደርስባቸው የሰራዊቱ አባላት የተቃውሞ ሰልፍ ማድረጋቸው ተከትሎም በአብዛኛው የኦሮሚያ ክልል አካባቢዎች አነጋጋሪ የሆነ ሲሆን የአገዛዙ ጄኔራሎች ዛቻና ማስፈራሪያ ማሰማት ጀምረዋል። የአገዛዙ ጦር ሰራዊት ቃል የተገቡልን ጥቅማ ጥቅሞች አልተከበሩም በሚል በኦሮሚያ ክልል አዳማና ቢሸፍቱ ከተሞች በቅርቡ የመሬት ክፍያና ሌሎች ጥቅማ ጥቅሞች በመጠየቅ ሰልፍ በወጡት እንዲሁም ሰልፉን በማህበራዊ ሚዲያ ባሰራጩት የአካል ጉዳተኞች የቀድሞ ሰራዊት አባላት ላይ በሕግ እንደሚጠይቅ ሲያስጠነቅቅ ስማቸው ያልተጠቀሱ ገፊዎችና ቀስቃሾች ጥያቄያቸውም ለሌላ ዓላማ እየተጠቀሙበት ነው ማለት በጀርባቸው ሴራ አለ ብሏል። ባለፈው ሳምንት በጦርነት ላይ ጉዳት የደረሰባቸው የሰራዊቱ አባላት አንደኛ በአብዛኛው በጎዳና ላይ ተቃውሞ ካደረጉና ቅሬታቸውን እንደ ፌስቡክና ቲክቶክ ባሉ ማህበራዊ ሚዲያዎች ሲያጋሩ ተስተውሏል። እነዚህ የቀድሞ አባላቱ በጦር ለቆሰሉት ወታደሮችና ለቤተሰቦቻቸው 105 ካሬ ሜትር መሬት የመስጠት ጀምሮ ለረጅም ጊዜ ሳይፈጸሙ የቆዩ የድጋፍ ፓኬጅ ቃላቶች እንዲከበሩላቸው ጠይቀዋል። የአገዛዙ የመከላከያ ኮሚኒኬሽን ማዕከል ኃላፊ ሜጀር ጄኔራል እንዳልካቸው ወልደ ኪዳን ግንቦት 9 ቀን በሰጡት መግለጫ ተሰናባች የሰራዊት አባላት ብለው የጠሯቸው ሲሆን ለሀገራቸው ከባድ የአካል ጉዳት የከፈሉ የሚገባቸው ሁሉ ለሀገር ያበረከቱ ጉዳታቸው በሕክምና ታይተው በቦርድ ሲሰናብቱ አሰራሩ መመሪያው በሚያዘው መሰረት ሙሉ በሙሉ መብታቸው ተከብሮላቸዋል። አሁን የሚጠይቁት ጥያቄ የለም ብሏል። እነዚህ የቀድሞ ሰራዊት አባላት በአዳማና ቢሸፍቱ የመሬት ይገባኛል ሌሎች ጥያቄ ማቅረባቸው ትክክል አይደለም ሲሉም ወንጅሏቸዋል። ድርጊቱ አሰራርን የሳተና ሕግን የጣሰ ነው የሚሉት ሜጀር ጀነራሉ ይህ ሁኔታ በሕግ ተጠያቂ አድርጋቸዋል ብሎ መዛታቸውን ተከትሎ ዛሬ አፈናና እስር ተፈጽሞባቸዋል። ይህንን የጀነራሉ ንግግር ተከትሎ ዛሬ በተለይም በቢሸፍቱ ከተማ ሰልፍ የወጡ የሰራዊቱ የቀድሞ አባላት ማሰር ተጀምሯል። 30 የሚሆኑት በቁጥጥር ስር እንዲውሉ ተወስኖ እየተፈለጉ ሲሆን እስካሁን 15 በቁጥጥር ስር ውለዋል። እስሩ እየፈጸመ ያለው የአገዛዙ ጦር መሆኑን የተናገሩት ለጉዳዩ ቅርበት ያላቸው የመረጃ ምንጮች ብዙዎቹ ከፍተኛ ጉዳት ያለባቸውና መንቀሳቀስ ሁሉ የማይችሉ ናቸው ብለዋል። የአገዛዙ ሜጀር ጀነራል እንዳልካቸው ወልደ ኪዳን በማህበራዊ ሚዲያ ላይ እየተሰራጩ ያሉ እነዚህ ጥያቄዎች ከጀርባቸው ገፊዎች የተቀላቀሉበትና ፊት ለፊት ያለን ሀገራዊ ሁኔታ ታርጌት አድርጎ የተሴረ ሌላ ዓላማ ያለው በማለት ጥያቄዎችን ለመክሰስ አስቀድሞ ዝግጅት ማድረጋቸው ሰምተዋል። ፊት ለፊት ያለን ሀገራዊ ሁኔታ ታርጌት አድርጎ የተሴረ ሴራ ነው ማለት ያሉት ምን ጉዳይ እንደሆነ በግልጽ ባይታወቁም አገዛዙ አሁንም በትግራይና በአማራ ክልል እንዲሁም በምርጫው ጉዳይ ውጊያ ሊቀሰቅስ ማሰቡን ሲነገር መቆየቱ ይታወቃል። ከሰራዊቱ በክብር ተሰናብተዋል። አሁን ጥያቄ ሊያቀርቡ አይገባም የተባሉት እነዚህ የሰራዊቱ አባላት እንደዚህ ጋር መሬት ማግኘት እንኳን የማይችሉባቸው ሁኔታዎች ላይ አሁን ላይ ደርሰዋል ሲባል ተሰምቷል። ቀይ ባህር ላይ የሚደረግ የትራንስፖርት እንቅስቃሴና የወደብ ትስስርን የተመለከተ ስምምነት የተፈራረሙት ግብጽና ኤርትራ የቀይ ባህር ጉዳይ የሚመለከተው የቀይ ባህር ጠረፍ ሀገራትን ብቻ እንደሆነ አስታውቀዋል። የግብጽ የውጭ ጉዳይ ሚኒስትር ባድር አብድላቲና የግብጽ የትራንስፖርት ሚኒስትር ሌተናል ጄኔራል ከማል አልዋዚር ግንቦት 8 ቀን 2018 ዓ.ም ከኤርትራ ፕሬዚዳንት ኢሳያስ አፈወርቂ ጋር ሲወያዩ በአስመራ ታይተው ነበር። የግብጽ የውጭ ጉዳይ ሚኒስትር ባድር አብድላቲ የቀይ ባህር አሰራርና ደህንነት ጉዳይ በዋነኛነት የሚመለከተው የቀይ ባህር አጎራባች
አገራትን ነው ማለታቸው መስሪያ ቤታቸው ይፋ አድርጓል። ቀይ ባህርን ከሚያዋስኑት የባህር ዳርቻ ሀገራት ብሔራዊ ደህንነት ጋር ቀጥተኛ ትስስር እንዳለው በመጥቀስ የቀይ ባህር አጎራባች ያልሆነ አካል ቀይ ባህርን በሚመለከቱ ጉዳዮች መግባት የለበትም ማለታቸውን ገልጸዋል። ሚኒስትሩ ይህን ሲሉ ለኢትዮጵያ በቀጥታ ቢሆንም ለአረብ ኤምሬትና ለአሜሪካ ይሰራሉ ብሎ የጠየቃቸው ግን የለም። የግብጽ የውጭ ጉዳይ ሚኒስትር ዶክተር ባድር አብድላቲ ኤርትራን ቀይ ባህርን በማስተዳደር ረገድ ያላት ዓላማ ግብጽ ትደግፋለች፣ ለቀይ ባህር አጎራባች ሀገራት አንድነትና ሉዓላዊነት እውቅና ትሰጣለች ብለዋል። የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል በኤክስ ገጻቸው ባሰፈረው ጽሁፍ ሁለቱ ሀገራት የባህር ላይ ትራንስፖርት ስምምነቶች የተፈራረሙት በነጻነት የሚመራ የዓለም አቀፍ የባህር ትራንስፖርት እንቅስቃሴ መርህ መሰረት ማድረግ በዘርፉ ትብብር ለማጠናከር ነው ብለዋል። የኤርትራና የትራንስፖርት እንዲሁም የኮሚኒኬሽን ሚኒስትር አቶ ብርሃነ ተስፋ ስላሴም ከግብጽ የትራንስፖርት ሚኒስትር ሌተናል ጄኔራል ኢንጂነር ከማል አልዋርዚ ጋር ስምምነት ፈርመዋል ይላል ቢቢሲ። የግብጽ የትራንስፖርት ሚኒስትር ሌተናል ጄኔራሉ ከማል አልዘዋሪ ካይሮ የአስመራን የወደብና የባህር ትራንስፖርት ልማት መደገፍ ትሻለች ማለታቸውን ተገልጿል። በባህር ትራንስፖርት ዘርፍ በቀይ ባህር በኩል የግብጽና የኤርትራ ወደቦችን የሚያስተሳስረው የካርጎ እንቅስቃሴ በተመለከተ የተደረሱ ስምምነቶች ያሞካሹት አልዋዚር አሁን ላይ የሁለቱ ሀገራት ግንኙነት የተሻለ ነው ብሏል። ሁለቱ ሀገራት በጋራ ቀጠናዊና ዓለም አቀፋዊ ጉዳዮች ዙሪያ ተወያይተዋል ሲሉ ገልጸዋል። ፕሬዚዳንት ኢሳያስ ከግብጽ ባለስልጣናት ጋር ውይይት ባደረጉበት መድረክ ላይ በትራንስፖርት ኤነርጂና ማዕድን ቁፋሮ ዘርፎች የተሰማሩ የግብጽ ኩባንያዎች ኃላፊዎች መገኘታቸውም ተሰምቷል። የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል በኤክስ ገጽ ላይ ባሰፈረው ጽሁፍ በሁለቱ ሀገራት ባለስልጣኖች መካከል የተደረጉ ውይይቶች የጋራ ጠቀሜታ ባላቸው ቀጠናዊና ዓለም አቀፋዊ ጉዳዮች ዙሪያ ሁሉን አቀፍ የሁለትዮሽ ትስስር ማሳደግ የተመለከቱ ናቸው ብለዋል። ኢሳያስ በኤርትራና ግብጽ መካከል ሁሉን አቀፍ ትስስር ማጠናከር ለሁለቱ ሀገራት ዜጎች የጋራ ጥቅም የሚያስከብር መሆኑን አስምረውበታል ሲሉም የማስታወቂያ ሚኒስትሩ ጨምረዋል። ኤርትራ ከግብጽ የንግድ ተቋማት ጋር የጋራ ፕሮጀክት ላይ ለመሳተፍ ዝግጁ መሆኗንም ጠቅሰዋል። ከኤርትራና ከግብጽ በኩል የወጡ መግለጫዎች የካይሮ ባለስልጣናት ጉብኝት የሁለቱ ሀገራት የወንድማማችነት ትስስርና ትብብር ማሳያ ነው ተብሎ ተገልጿል። ሁለቱ ሀገራት የንግድና የምጣኔ ሀብት ትስስር ማጠናከር እንደሚሹ ተመልክቷል። ዋነኛ ዓላማው ግን በኤርትራ በኩል የቀይ ባህር ጥያቄ እያነሳ ያለውን የብልጽግና አገዛዝን መመከትና ቀጠናውን በበላይነት መያዝ እንደሆነ ተሰምቷል። ከኢትዮጵያ ጋር በታላቁ ህዳሴ ግድብ ጋር የምትወዛገበው ግብጽ ከአስመራ ጋር ያላት ግንኙነት እያጠናከረች የመጣችው በዚህ ምክንያት እንደሆነ ቢቢሲ ዘግቧል። የአሜሪካ ፕሬዝዳንት ትራምፕ ኢራን ላይ ሊወሰዱ ስለሚችሉ ወታደራዊ አማራጮች በሲቹዌሽን ሩም ተሰብስበዋል። ኢራን ዩራኒየም የማበልጸግ መብቷ ላይ እንደማትደራድር ወይም ከአቋሟ ፈቀቅ እንደማትል አስታውቃለች። የእስራኤል ጦር ደግሞ ከኢራን ጋር ለሚኖር ሌላኛ ዙር ጦርነት እየተዘጋጀ መሆኑ ተሰምቷል። የኢራን ዩራኒየም የማበልጸግ መብት ድርድር የሚደረግበት ወይም ከአቋም ፈቀቅ የሚባልበት ጉዳይ እንዳልሆነ የአገሪቱ የውጭ ጉዳይ ሚኒስትር ቃል አቀባይ ናቸው የተናገሩት። ቃል አቀባዩ እስማኤል ባቃይ ዛሬ ሰኞ በሰጡት ጋዜጣዊ መግለጫ ጦርነቱ ለመቋጨት በፓኪስታን አማካኝነት የሚደረገው ንግግር መቀጠሉን ተናግረዋል። ኢራን ባለ 14 ነጥብ የስምምነት እቅድ ወደ አሜሪካ ልካ እንደነበረ ያስታውሱት ቃል አቀባዩ ዋሽንግተንም ሆነ ቴህራን በእቅዱ ላይ የራሳቸውን ሀሳብ ማንሳታቸውን ተናግረዋል። የአሜሪካ ወገን ይህ ባለ 14 ነጥብ እቅድ ውድቅ መደረጉን ባለፈው ሳምንት ማስታወቁን ተከትሎ አሁን ላይ ያቀረቧቸው ነጥቦችና የማስተካከያ አስተያየቶች ዝርዝር ግን በፓኪስታን አማካኝነት ደርሶናል ከማለት ያለፈም ጦርነት አማራጭ ሆኖ ቀርቧል። እቅዳችንን በላክን ማግስት ከሌላኛው ወገን የቀረቡ ተከታታይ እቅዶች ደርሰውናል። እቅዶቹ ባለፉት ጥቂት ቀናት ውስጥ የተገመገሙ ሲሆን የእኛ ምላሽ ቀርቧል። በፓኪስታን አማካኝነት የሚደረገው ድርድር ቀጥሏል ሲሉም የኢራኑ ቃል አቀባይ ተናግረዋል። ይህም ቢሆን ግን ኢራን የዩራኒየም ማበልጸግ መብቷ ለድርድር የማታቀርበው ጉዳይ ነው ሲሉ ባቃይ ተናግረዋል። በእርግጠኝነት መናገር የሚቻለው ዩራኒየም የማበልጸግ መብት ልንደራደርበት ወይም ከአቋም ፈቀቅ የምንልበት ጉዳይ አይደለም። ኢራን ዩራኒየም ለማበልጸግ ያላት መብት የኒውክሌር መሳሪያ ለማስፋፋት በተፈረመው ስምምነት መሰረት እውቅና የተሰጠው ነው ብሏል። እንደ ቃል አቀባዩ ገለጻ ኢራን የምትፈልጋቸው የድርድር ነጥቦች በግልጽ ተቀምጠዋል። እንዳይንቀሳቀሱ የታገዱ የኢራን ሀብቶች መለቀቅ በማሳያነት ያነሱት ቃል አቀባዩ እናንተ እኛ ለድርድር ያስቀመጥነውን ቅድመ ሁኔታ እንደሆነ ትናገራላችሁ፣ እኛ የመብት ጥያቄ እንደሆነ እንናገራለን ብሏል። በሌላ በኩል የአሜሪካ ፕሬዝዳንት ዶናልድ ትራምፕ ኢራን ላይ ሊፈጸሙ ስለሚችሉ ወታደራዊ አማራጮች ለመወያየት ማክሰኞ ዕለት ከፍተኛ የብሔራዊ ደህንነት አመራሮችን ይሰበስባሉ ተብሎ እንደሚጠበቅ ተዘግቧል። የአሜሪካ የዜና ምንጭ ለጉዳዩ ቅርበት ያላቸው ምንጮች ጠቅሶ ባወጣው ዘገባ የፕሬዝዳንቱ የብሔራዊ ደህንነት ቡድን አባላት ስለ ኢራን ለመወያየት ቅዳሜ ዕለትም ተሰብስበው ነበር ተብሏል። ምክትል ፕሬዝዳንት ጄዲ ቫንስ፣ የዋይት ሀውስ መልእክተኛ ስቲቭ ዊትኮፍና የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ እንዲሁም የሲአይኤ ዳይሬክተር ጆን ራትክሊፍ ከተሰብሳቢዎች መካከል ነበሩ ነው የተባለው። ትራምፕ ለአክሲዮስ በሰጡት ቃለ መጠይቅ ከኢራን ጋር ስምምነት ላይ
ላይ ይደረሳል ብለው እንደማያስቡ ተናግረዋል። የኢራን የድርድር እቅድ ላይ የሚደረገው ማሻሻያ እየጠበቁ መሆኑን የሚናገሩት ትራምፕ ከቀናት በፊት ከቀረበው የተሻለ ይሆናል ብለው ተስፋ እንደሚያደርጉ ግን ጠቅሰዋል። ለድርድሩ ቀነ ገደብ ከማስቀመጥ ግን ተቆጥበዋል። ስምምነት መፈጸም እንፈልጋለን፣ እንዲሆኑ የምንፈልገው ቦታ ላይ አይደሉም፣ እዛ መድረስ አለባቸው ወይም ክፉኛ ይመታሉ፣ ያንን ደግሞ አይፈልጉም ብለዋል። አሜሪካና ኢራን ከመጀመሪያው ዙር ድርድር በኋላ ንግግር ለማስቀጠል ግን አልተገናኙም። ይህ በእንዲህ እንዳለ እስራኤል በቀጣይ በኢራን ላይ ሊፈጸም በሚችል ጥቃት ዙሪያ ሰራዊቷ ከአሜሪካ ጎን እንዲሳተፍ ለማድረግ የተዘጋጀች መሆኑን የአገሪቱ መገናኛ ብዙሃን ዘግቧል። ካን የተባለው ቴሌቪዥን ጣቢያ ስማቸው ያልጠቀሳቸው የእስራኤል የደህንነት ስልጣን ዋቢ አድርጎም እንደዘገበው ከሆነ አሜሪካ በኢራን ላይ አዲስ ጥቃት ከጀመረች እስራኤል በዘመቻ ውስጥ በመሳተፍ የኢራን የኃይል ማመንጫ መሰረተ ልማቶችን ኢላማ ታደርጋለች ብለዋል። ይህ ዘገባ የተሰማው ትራምፕ በተለይም ጠቅላይ ሚኒስትር ኔታንያሁ እሁድ ዕለት በስልክ ከተወያዩ እንዲሁም የአሜሪካ ፕሬዚዳንት ኢራን ከስምምነት ለመድረስ ያላት ጊዜ ወደ ማብቂያው የተቃረበ መሆኑን ከገለጹ በኋላ ነው። ካን ቴሌቪዥን እንደዘገበው እስራኤሉ ጠቅላይ ሚኒስትርና የአሜሪካው ፕሬዚዳንት መካከል የተደረገው የስልክ ልውውጥ ከግማሽ ሰዓት በላይ የቆየ ሲሆን ከኢራን ጋር ሌላ ዙር ጦርነት ሊከሰት በሚችልበት ሁኔታ ላይ ተነጋግረዋል ማለት ቢቢሲ ዘግቧል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።